ተመልካቾቻችን እንደምን ቆያችሁ? እንግዲህ ከአጠር ካለች ቆይታ በኋላ ተመልሰን መጥተናል። ዛሬ የመጣሁት ለአጭር ቆይታ ነው። የራሴን ሪፍሌክሽን ለመስጠት ነው። እንግዲህ በቅርቡ እዚህ በክሊኒካል ዘርፍ ውስጥ ካሉ እንግዲህ ትልልቅ ከሚባሉ ጆርናሎች ጃማ አንደኛው ነው። ምናልባትም ካልተሳሳቱ ከኒው ኢንግላንድ ጆርናል ኦፍ ሜዲሲን ቀጥሎ በጣም ኢምፓክትፉል የሆነ ትልቅ ክሊኒካል ጆርናል ነው እና እዛ ላይ የታተመ የዚህ ጆርናል ኢምፓክት ፋክተሩ ወደ አይ ቲንክ ከሀምሳ በላይ ነው። ምናልባት ለክሊኒካሉ ስለሌላችሁ ባዮሜዲካል ሳይንስ ላይ ላላችሁ ከኔቸር ጋር ተመጣጣኝ የሆነ ጆርናል ነው ማለት እንችላለን በክሊኒካል ዘርፉ እና እዛ ላይ ኮፊ እንግዲህ ኮፊ ወዳጆች ለሆናችሁ መልካም ዜና ይመስላል። እንግዲህ ባጭሩ ምንድን ነው በተለይ ከልብ ህመም ጋር በተገናኘ አትሪያል ፊብሪሌሽን የሚባል የልብ ህመም ጋር በተገናኘ እዛ ላይ የተደረገ ጥናት ነው እና እንግዲህ እሱ ላይ ያለውን የክሊኒካል ትሪያል አጠር አድርጌ ላስቃኛችሁ ወድጃለሁ ማለት ነው እና እንግዲህ እዚህ ጥናት ላይ ያደረጉት ምንድን ነው እንግዲህ በአጠቃላይ የዚህ የጥናቱ የሪሰርች ኩዌሽን ምንድን ነው ኮፊ የአትሪያል ፊብሪሌሽን አጠቃላይ የሄርት ዲዚዝ በዓለም ላይ በከፍተኛ ደረጃ እንደጨመረ ነው እንግዲህ የዚህ ጥናት ባክግራውንድ የሚያሳየው እና ከሶስት ሰዎች አንዱ በህይወት ዘመኑ በዚህ አትሪያል ፊብሪሌሽን በተባለው የልብ ህመም የመጠቃት ቻንስ አለው ማለት ነው እና ከአስር ሚሊየን በላይ ደግሞ ሰዎች ኦልሬዲ በዚህ ሁኔታዎች ውስጥ እንዳሉ ነው የዚህ ጥናቱ ባክግራውንድ የሚያሳየው እና ኮፊ ደግሞ በዓለም ላይ በከፍተኛ ደረጃ ተጠጪ ወይም ደግሞ ኮንሱምድ የሚደረግ መጠጥ እንደመሆኑ የእሱ ኮንትሪቢዩሽን በጎም ይሁን ወይ ደግሞ አሉታዊ ኮንትሪቢዩሽን በግልጽ የሚታወቅ ነገር የለም እና አንዳንድ አሶሲሽን የሆኑ ስተዲዎች የሚጠቁሙት ኮፊ እንደውም የተወሰነ ጥቅም እንዳለው ነው። ይሄ ደግሞ በአብዛኛው በክሊኒካል ኮሚኒቲ ወይም በሐኪሞች ዘንድ ከሚታመንበት በተቃራኒው ነው እና ምናልባት እንግዲህ ሐኪሞች ፔሸንቶች በሚያሳዩቸው ሪስፖንሶች ኮፊ በዚህ አይነት ኢንሲደንት ያለባቸው የአትሪያል ፊብሪሌሽን ኬዝ ያለባቸው ኮፊ እንዳይጠቀሙ ትራዲሽናሊ በጥናት የተደገፈ ሳይሆን በትራዲሽናሊ እንደሚከለክሉ ነው እና የዚህ ክሊኒካል ትሪያል አስፈላጊነት ይህንን መልስ ለመስጠት ነው ማለት ነው እና ይሄ ነው እንግዲህ የጥናታቸው መነሻ። እንግዲህ ወደ ጥናቱ ሂደት በምናይበት ሰዓት ላይ በአብዛኛው ወንዶችን ነው እዚህ ጥናት ውስጥ ያካተቱት ወደ 141 የሚሆንና 59 የሚሆኑ ሴቶች ናቸው የተካተቱት። እድሜያቸው ከሀያዎቹ በላይ የሆኑትን ያካተቱት እና ደግሞ ሁሉም በዚህ በጥናት ውስጥ የተሳተፉት ኮፊ ከዚህ በፊት ተጠቅመው የሚያውቁት ናቸው ማለት ነው። በዚህ በጥናት ውስጥ የተጠቀሙት እና ሁሉም ደግሞ የአትሪያል ፊብሪሌሽን ኬዝ ያለባቸው ናቸው እና ይሄ ራንደማይዝድ የሆነ ኮንትሮል ትራያል ነው እና በአጠቃላይ 200 ያክል ናቸው የጥናቶቹ ተሳታፊዎች እና እነሱ ለመቶ ከፍለው እና የተወሰነው አንደኛው ግሩፕ የኮፊ ኮንሰምፕሽኑን እንዲቀጥል ቢያንስ በቀን አንድ ኩባያ እንዲጠቀም ለ6 ወር ያክል፣ ሌሎቹ ደግሞ በኮንትሮል ላይ ያሉት ደግሞ ምንም አይነት የኮፊም ሆነ ከኮፊ ጋር ግንኙነት ያላቸው የካፊን ኮንቴኒንግ ፕሮዳክት የሆኑ ሻይን ጨምሮ እነሱም በሙሉ መጠቀም እንደሌለባቸው ማለት ነው እና እዛ ላይ የተስማሙ በዚህ ራንደማይዜሽን ውስጥ ሲካተቱ ኮፊን ለማቆም በዚህ በጥናቱ ፔሪድ ማለት ነው የተስማሙት ናቸው በዚህ ጥናት ውስጥ የተካተቱት እና የፕራይመሪ አውትካሙን እንደ ሜጀር አውትካም ብለው እዚህ ላይ እንግዲህ ያስቀመጡት ምንድን ነው የሪከረንስ ነው የዚህ አትሪያል ፊብሪሌሽን ወይም ደግሞ ከዚህ ከሀርት ጋር የተገናኘ ሁኔታ በዚህ በ6 ወር ጥናት ውስጥ የመመለስ ሂደቱን ለማጥናት ነው ማለት ነው ያዩበት። እንግዲህ እዚህ ጋር እንደምትመለከቱት ሰዎቹ አተ ቤዝ ላይን መቶ ሰዎች ናቸው። ሁሉም ኮፊ ጠጪዎች ናቸው እና ኢንአቨሬጅ ዲስትሪቢሽኑን በምናይበት ሰዓት ላይ በዚህ በዋይ አክሲስ ላይ የምትመለከቱት ኮፊ በሳምንት የሚጠቀሙት ነው። እንዲህ በኩባያ ነው እንግዲህ ሜዥር የተደረገው በዛ ውስጥ ምን ያክል እንደሚጠቀሙ በአቨሬጅ እንግዲህ ከ10 እስከ 15 የሆነ ካፕ ኦፍ ኮፊ ሁለቱም ይጠቀሙ የነበሩ ናቸው። ከዛ አሎንግ ደ ዴይስ እንግዲህ በየፎሎ አፑን ያደረጉበት ሁኔታ እንዴት ነው? በስልክ እንደዚህ አይነት በኮሚኒኬሽን እንትኖች ናቸው የመጡት እና የጥናቱን ሊሚቴሽኖች በኋላ ለመጠቆም ሞክራለሁ እና እዚህ ኢሜጅ ላይ በምትመለከቱበት ሰዓት ላይ የኦሬንጅ ከለሩ እንግዲህ ኮፊ የማይጠቀሙት ግሩፕ ናቸው። ከዛ
በየተለያዩ ቀናቶች በታች በኤክስ አክሲስ ላይ እንደተቀመጠው እየጠየቋቸው የኮፊ አጠቃቀማቸው ግማሾቹ እንግዲህ ማቆም ቢጠበቅባቸውም የተወሰነች እንግዲህ እየተጠቀሙ እንደነበረ ያሳያል ግራፉ ማለት ነው። ግን በአብዛኛው ማጆሪቲው ያው የኮፊ እንዳትጠቀሙ ያሉት አልተጠቀሙም። ኮፊ መጠቀም ያለባቸው ደግሞ ያው ኮፊ መጠቀማቸውን አትሊስት ዋን ካፕ ኦፍ ኮፊ ኤዴ ተጠቅመዋል ማለት ነው። እንግዲህ ይሄ ባክግራውንዱ ነው። እንግዲህ ይሄንን ካየን በኋላ በአጠቃላይ ወደ ጊዜያችሁን እንዳልወስዱ ወደ ውጤቱ ስንመጣ እንግዲህ ምንድነው የሪከረንስ ነው እና ይሄ ኮክስ ፕሮፖርሽናል ሃዛርድ ሬሾ የሚባል የሪግሬሽን ሞዴል ነው እና እሱን ተጠቅመው ታች በምታዩበት ማዕከል ላይ በየስንተኛው ቀን የዚህ የእንትኑ ተከሰተ የአትሪያል ፊብሪሌሽኑ ተከሰተ የሚለውን ነው እንግዲህ ሜዥር ያደረጉት ማለት ነው እና ኢንትረስቲንግሊ ከሚታሰበው በተቃራኒ ከዚህ በፊት ሐኪሞች ከሚያስቡት በተቃራኒ እንግዲህ የፕሮባቢሊቲ ኦፍ ሬከረንሱ ለአትሪያል ፊብሪሌሽን ኮፊ የሚጠቀሙት ቀንሷል ማለት ነው እና ይህ በጣም ኢንተረስቲንግ የሆነ እና ብዙ መነጋገሪያ የነበረ የጥናት ውጤት ነው እና ኮፊ ኮንሰምፕሽን ከአትሪያል ፊብሪሌሽን ጋር ኔጌቲቭ የሆነ ሪሌሽን ወይም ደግሞ የእሱ መጠቀም የሪከረንስ ቻንሱን ዲሌይ እንደሚያደርገው ነው የሚያሳየው ማለት ነው። እንግዲህ ይህንን የጥናት ውጤት ላጋራችሁ ብዬ ነው። ግን ማንኛውም የጥናት ውጤት በምናይበት ሰዓት ላይ ሁሉም ሊሚቴሽኖች አሉት። እሱን እዚሁ መጠቆም እፈልጋለሁኝ። እንግዲህ ዋናው ሊሚቴሽን ምንድን ነው? እዚህ ጥናት ላይ እንደተመረኮዘው ይሄ ኦፕን ሌብል ነው። ኦፕን ሌብል ማለት እንግዲህ በጥናት ላይ ብላይንድድ ወይ ሐኪሙም ፔሸንቱም ወይም ደግሞ አንደኛው ብላይንድድ የሚሆኑበት የጥናት ሂደት አለ። ይሄኛው ግን ኮፊ ስለሆነ ቤታቸው ስለሆነ የሚጠቀሙት ብላይንድ ማድረግ አይቻልም። ወይም ደግሞ የፕላሴቦ ኮፊ የሚመስል አይነት ነገር ለኮንትሮል ግሩፕ አልተሰጠም። ምክንያቱም ራሳቸው ስለሆነ የሚጠቀሙት ቤታቸው ሄደው ማለት ነው። ስለዚህ ኦፕን ሌብል መሆኑን ደግሞ የራሱ የሆነ ዲስአድቫንቴጅ አለው። ያ ዲስአድቫንቴጅ ምንድን ነው? ኮፊ መጠቀሜ ዲሌይ ያደርግልኛል፣ አትሪያል ፊብሪሌሽን ወይም ይቀንሷል ብለው የሚያስቡ ቶሎ ሪፖርት ለሐኪሞቻቸው አያደርጉም ማለት ነው። አይ ኮፊ መጠቀሜ ደግሞ አይ ሊያባብሰው ይችላል፣ ቶሎ ቶሎ ሊያመጣብኝ ይችላል ብለው የሚያስቡ ደግሞ ቲፒካል አትሪያል ፊብሪሌሽንም ባይሆን ሪፖርት ያደረጉ ሐኪሞቹም ደግሞ ብላይንድ ስላልሆኑ የትኛው ግሩፕ ኮፊ እንደሚጠቀም የትኛው ግሩፕ ኮፊ እንደማይጠቀም ስለሚያውቁ የእንትን የበያዝምን ሊፈጥር ይችላል ማለት ነው እና ይሄ አንደኛው ሊሚቴሽን ነው የስተዲው። ሌላው እዚህ ጋር እንግዲህ የኮፊ ለሚጠቀሙት ነው አጠቃላይ ስተዲው እና ጀነራላይዝ ለማድረግ የራሱ የሆነ ሊሚቴሽን አለው። ምክንያቱም ኮፊ ተጠቅመው የማያውቁ ሰዎች በዚህ ስተዲ ውስጥ አልተካተቱም። በዛ ላይ ደግሞ ለአጭር ጊዜ ለ6 ወር ነው ፎሎ አፑ እና እሱም ሊኖር ይችላል። ሌላ እንዳንድ ያየሁት ምንድን ነው በተለይ ከትሪትመንት ጋር ከእንዲህ አይነት እንትን ጋር በሚካሄድበት ላይ ዶዝ ሪስፖንስ የሚባላል እንግዲህ ዋን ካፕ ኦፍ ኮፊ ነው እንግዲህ አትሊስት የተባሉ ዛት ሚንስ አንዳንዱ 2 ካፕ ኦፍ ሊወስድ ይችላል፣ 3 ካፕ ኦፍ እንዴት ነው ሲበዛ በጣም ፕሮቴክሽኑ ይጨምራል ወይስ ደግሞ ሪቨርስ ያደርገዋል ኢፌክቱን የሚለው እሱም በዚህ ጥናት አልተዳሰሰም ማለት ነው እና ኦቨርኦል ግን አትሊስት ኮፊ ለዚህ አትሪያል ፊብሪሌሽን ሬከረንሱን እንደማይጨምር ጥናቱ ያ በእርግጠኝነት አስተላልፏል ማለት ይቻላል። እንደውም የተወሰነ ፕሮቴክሽን እንዳለው ስታስቲካል ሲግኒፊካንት የሆነ እዚህ ሪግሬሽን እንትናቸው ላይ ሃዛርድ ሬሾ ላይ በደንብ አሳይቷል ማለት ነው። እንግዲህ ይሄንን ላጋራችሁ ብዬ ነው። እንግዲህ ኮፊ የምትጠጡ እንደኛ ኮፊያችሁን እየጠጣችሁ እንድትቀጥሉ ነው። መልካም ቀን።